የሀና ውጤት ሳይመጣ በፊት ሀና የወይዘሪት ሜላት እንደሆነች አቶ ኖላዊ ነገሯት። ፎቶዋንም ሁሉም ነገር መረጃ አቶ ኖላዊ ጋር ስላለ እንዴት እንዳሳደጋት ጸባያዋም ሁሉ ነገሯ ለወይዘሪት ሜላት ስነግራት ወይዘሪት ሜላት በጣም ደነገጠች። ያው ሀና ላይ ያደረሰችው ነገር በጣም ከባድ ነው። ሀና ማዝና ነበረ። እዛ ቤትም አልመለስም ብላ ተስፋ ብትቆርጥም ግን ደግሞ አሴር ይሄ ነገር ተስፋ መቁረጥ የለብሽም ብሎ ነው ያበረታታት። እንግዲህ ወይዘሪት ሜላት ለሀና ሌባና አጭበርባሪ እንደሆነች ነው የተናገረችው። ቢሆንም ግን ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ። ደህና ናችሁ? እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ኖላዊ ድራማ ተለቋል እና ሀና እንግዲህ አቶ ኖላዊ ሀና እንዴት እንዳገኛት የማንነቷ ሁሉም ኢንፎርሜሽን እሱ ጋር ስላለ መቼም የሰው ማንነት ሰው መስረቅ አይችልም እና በፎቶ ወይንም በሌላ ነገር በእቃ ምናምን ብሰረቁ እንኳን ማንነት አይሰረቅም እና የሀና ማንነት አቶ ኖላዊ ጋር ነው ያለው። እንዴት እንዳገኛት፣ የት እንዳገኛት፣ እንዴት እንዳሳደጋት፣ ጸባዋ ምን እንደሆነ ሁሉም ነገር አውጥቶ ለወይዘሪት ሜላት ተናግረዋል። ወይዘሪት ሜላትን ደነገጠች። ሀና ላይ ያደረገችው ነገር ጸጽታት። በአሁኑ ሰዓት እንግዲህ ሀና ከቤትም አባራታለሁ ብላ አስባ ነበረ። ይሄ ውጤት ይምጣ እንጂ ሀና ጋራ መኖር አልችልም እያለች ነበረ። ግን በመሀል ደግሞ ከአቶ ኖላዊ ጋር ከተገናኙ ጸጽታለች። ሀናን ይቅርታ ጠይቃለች እና በጣም ያሳዝናል። ሀና አዝና ነበረ፣ ልብ ተሰብሮ ነበረ። እንደገና ሌላም አለ ሀና ልብ የሰበረ ነገር ብዙ ነው እና ሌላ ደግሞ ወይዘሪት ሜላት ሀና ልቅምቃሚ መለቀም የለመደች ልጅ ናት ብላ ሀናን በዝቅተኛ ብዙ ንግግሮችን ተናግራለች። እሱ ደግሞ ሀናን በጣም ነው ልብ ያሳመማት እና ለዛ ነው ሀና ተመልሽ የዛ ቤት አልሄድም በቀኝ ብትልም እንኳን እንግዲህ አሴር አይዞሽ እህቴ በርቺ፣ አሁን እንደዚህ ከቀረሽማ አንቺ እውነትም ሌባና ጨበርባሪ ነሽ እርግጠኛ ይሆንልሻል እና ለዛ ነው ስለዚህ እውነት እስከሚወጣ ድረስ እዛ ቤት መስራት ያለብሽ ለአባትሽ ብለሽ መቆም አለብሽ ብሎ አበረታታት ማለት ነው። ግን ደግሞ እውነታው ደግሞ ወጣ። አቶ ኖላዊ እንኳን ኖሩ ሀና እውነት እንዴት ይሆን እና ግን ደግሞ በጣም ያሳሰበኝ ነገር እኔ እዛ የሀና ውጤት ያሰርቃሉ ብዬ ነው የፈራሁት። ባዩሽ ይህን ነገር እንደምታደርግ አልጠረጠርም። ምክንያቱም ባለፈው አይተናል ዶክተሩ የአቶ ኖላዊ ምርመራ ሕክምና አድርጎላት እንደገና ወጪው ትንሽ ብር ነበረ፣ 200,000 ነበረ። ስንት ብር ጨምሮ ነው ወደ ላይ ከፍ ያደረጉት እና እሷ ያላወጣችው አወጣች። እሷ መድኃኒት ያልወሰደችላት መድኃኒት ወስዳለች። ወይ ደግሞ መድኃኒቱ 10 ወይንም 150 የሆነ ዋጋ ዶክተሩ ግን የጻፈው እዛ ወረቀት ላይ ወጪ ብሎ ለመድኃኒት የወጣ ብሎ ደረሰኝ ላይ የጻፈው 17,000 15,000 እንደዛ እያደረገ ወደ 600,000 አመጣ ማለት ነው። እና ሀና በዚህ ምክንያት በጣም ነበር የደነገጠችው፣ አለቀሰችው። በጣም ከምናሴ ጋር ስታወራ በጣም ነው ያለቀሰችው። እኔ በቃ በዚህም በር የተዘጋብኝ ሰው ነኝ ብላ ነው ምርር ብላ ያለቀሰችው። ዶክተሩ ግን ልክ እንዳልሆነ ሀና ወዳ ነው ያወቀችው። በዛ ላይ ሀና ባለሙያ ናት ማለት ነው እና የሕክምና ባለሙያ ስለሆነች ሁሉም ነገር ታውቃለች፣ የመድኃኒት ዋጋም ታውቃለች። እና ባለፈውም እኮ ሀና እኔ ባለሙያ ነኝ የሕክምና ባለሙያ ነኝ ስትለው ደነገጠ። ዶክተሩ እንግዲህ ያዘጋጀው ነገር ይሄ ነገር አጭበርብሮ ብሩን ለመብላት የተዘጋጀ ሰው ነው ማለት ነው እና ወዳው ነው ተነስቶ ሀና እኔ የሕክምና ባለሙያ ነኝ ችግር ነው ወደ ሰራተኝነት ያስገባኝ አባቴ ለማሳከም ስል ነው ብላ
ለዶክተር ስትናገሩ ዶክተር ደግሞ በጣም ደነገጠና ሳታቅ ተነሽ ውጪ እዚህ ይሄን ክፍል ለቀሽ ውጪ ያላት እና ለዛ ነው እያዛለው ወይ እንዴት ነው ለመብላት የተዘጋጀ ሰው ስለሆነ ለማሞኘትም ሀና ስለምታቅም የምታውቀው ይሄን መጨበርበር ለዛ ነው ፍርሃት ውስጥ ስለሆነ ነውና ውጪልኝ ብሎ ነው ሀና ላይ የጮኸባት ምንም ሳታጠፋ። ግን ትክክለኛ ሂስትሪ ብቻ ነበር እየተናገረችው። እኔ እንደዚህ ነኝ ብላ ሁሉም ነገር ተናግራለች። እንደገና ደግሞ እርግብም በጣም በአሁኑ ሰዓት እርግብ በፍሪደም ትክክለኛ ሆና እርግጠኛ ሆና ውጤቱ የእሷ እንደሚያሳይ ነው የምታወራ እርግጠኛ ሆና ማለት ነው። ይሄ ነገር ዶክተር እጅ ያለበት ይመስለኛል። ባዩሽ የሆነ ነገር እንዳደረገች ወይ ደግሞ ይሄ ያኛ ብር እንደ የአቶ ኖላዊ ብር እንዳሰረቀ አሁንም ደግሞ የሀና ውጤት ያሰርቃል ብዬ ነው ያሰብኩት። ባዩሽም ደግሞ ይሄን ታደርጓለች። አንቺ ዝም ብለሽ ብቻ ስሪ፣ እኔ ስራዬን ሰራለሁ ማደርገው አውቃለሁ። አንቺ ብቻ ዝም ብለሽ ጸባይሽን አስተካክለሽ በተለይ ከሀና ጋር ጥሩ ሆነሽ ጠጥይበት ነው ያለችው። ቢሆንም ግን በአሁኑ ሰዓት እርግብ ራሱ ይሄ ውጤት ይምጣ እንጂ ያ ቀን ምን እንደሚወጥሽ እናያለን ትለዋለች። ሀናም እንደዛ ይሄ ውጤት ብቻ ይምጣ ያ ቀን ምን እንደሚወጥሽ እናያለን ትለዋለች። ሁለቱም እንግዲህ ፉክክር ውስጥ ነው ያሉት። እውነታው ማጋ ነው ያለው። እንግዲህ ያው እርግብ ካሰረቀችው ያው በውሸት ስለምትጓዝ በብር ልትሸፍነው ትችላለች እና እውነቱ በብር ሊቀየር ይችላል። ያው ታውቃላችሁ በአሁኑ ሰዓት ይሄ ዓለም በብር ሁሉ ነገር ይቀየራል እና እውነት ግን ደግሞ ብቆይም እንኳን አንድ ቀን መውጣቱ አይቀርም። ለጊዜ ግን ሀና ልቧ እንዳይሰበር ነው የፈራሁት እና እርግብ እንግዲህ በጣም በራስ መተማመን ውጤቱ የኔ ነው እያለች ነው። ደግሞ የሀና አያት በጣም ነው እርግብን የጠላቻት። ሀናን ደግሞ በጣም ነው በተቃራኒ የወደደቻት። የድሮ ትዝታ እያስታወሰች በቃ ሀና የወይዘሪት ሜላት እንደሆነች ነው ያወቀችው። እስኪ አይንሽን ግለጭ፣ ይሄ እርግብ የምትልች ላይ አይንሽን አንስተሽ እስኪ ወደ ሀና አዙረሽ አይንሽ ገልጠሽ ካሁኑ በኋላ ሀናን አባራታለሁ ብትል እንኳን የሀና አያት እኔን ከዚህ ሀናን ካባረሻት እኔም ደግሞ የመጨረሻ እዚህ ቤት አልመጣም፣ ልታየኝም አታገኝም፣ ልታየኝም አትችልም፣ ከዚህ ቤት እጠፋለሁ እያለች እያስፈራረቻት ነው። እንደገና ደግሞ ሀና ላይ በመጥፎ ንግግር ስትናገር አንቺን ላይሽ አልፈልግም እያለች ሀና አጠገብ ስለቆመች እኔ በጣም ደስ ብሎኛል። ሰላምም እንደዛ፣ ምናሴም፣ አቶ መስፍንም ሀና አጠገብ የሚቆሙ ሰዎች ብዙ ናቸው። እንደዛ ቤተሰቦች ደህና ሁኑ።